ህይወትን ስንኖር ብንከተላቸው ስኬትን የሚሰጡን የህይወትን ጥፍጥና በደንብ እንድናጣጥም ያደርጉልናል አንድ 5-6 ምክሮችን አጋራቸዋለሁ። አስአሉላህ التوفيق والإخلاص والسداد والصواب። አንደኛው ያለ ዓላማ አትኑር። አንድ አባት ተጠየቁ በህይወቱስ ትልቁ ሸክም ምንድነው ተባሉ። አባት ሲመልሱ ምን አሉ? ምንም ነገር አለመሸከም አሉ። ኃላፊነት ሳትሸከም ሚና ሳይኖር ህይወትን መግፋት ትልቁ ሸክም። ህይወት ውስጥ ግብ ይኖራል። አሳክተነው ምናልፍ አንድ ነገር ይኖራል። ታሪክ ስናገላብጥ ምንታወስ አንድ ሰው ነው። وكن رجلا إن أتوا بعده يقولون مر وهذا الأثر سوهن سوش كانت بوهلا سيمتا مر إيهو بزي الفوال ميلود سوهن وهذا الأثر فانا وهذا لندي أقواكمو تهدو انستيتيوشن جنبتو تهدو مسجد ياسمرك أو مركز فانا مدر لي يتاي زملن دات تالف تنانت عبد الله وندمي سيناجر ነጃሽን ከመሰረቱት ሰዎች ውስጥ ረሂመሁላህ ያለው አንድ ግለሰብ አለ። ሰው ያልፋል ማለት አሻራ ሊኖረን ይገባል መሬት ላይ። ቅድም ስለ ሱሃይብ ብን ሩሚ ዶክተር መሐመድ ነግሮናል። ግማሹን ታሪክ ነው የነገረን። ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለው። አላህ ሱረቱል በቀራ ላይ አያይዞ የጠቀሰው 2 ታሪኮች አሉ። ታሪኮቹን ልንገራችሁ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ። አንደኛው ግለሰብ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ። ረሱል የታሉ አለ። መስጂድ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። መስጂድ እንደገባም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት ያወረደ ኢንሻአላህ እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ በርሶም አምኛለሁ ውስጥ ያለን ኢማን አላህ ያቀብኛል ብሎ ተናገረ። ከዛም ከመስጂዱ ወጥቶ እንደሄደ መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው፣ እንስሶችን ገደላቸው። በጣም የሚኮነን ስራን ሰራ። አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል የህይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ተቀሰለን። ومن الناس على كسوت جستال من يعجبك قوله في الحياة الدنيا بدنيا هيوتو لي نغغرو ميغرمه ما يتغبرون مياورا ويشهد الله على ما في قلبي دمو يدفرتو وسطي ايمان علي يال اللهن يسمسكرال اني لنغر محمد وهو ألد الخصام دنبر يالفه تكراكاري وإذا تولى كانتم زر بلو سيهد يارغو لنغره سعى في الأرض مريت لي روتا ليفسد فيها مريت اللي بكل ويهلك الحرث والنسل زرننا عزرئت اللي أطفا يتنقساقس سو ነው ይሰው በመጥፎ ሜደል አላህ ተቀሰው ቁርአን ላይ። ከዛው ስራ ያይዞ አላህ አንድ ታሪክ አስከተለ። ግለሰቡ ቁረይሽ ውስጥ ቢኖር ሱሃይብ ብን ሩም የሚባል ወጣት ነው። በነብዩ ሰለላሁ ዐለይሂ ወሰለም አምኗል፣ ወዷቸዋል፣ ወደ እርሳቸው ለመሰደድ ጓጉቷል። ቁረይሾች ግን ሊለቁት ፍቃደኛ አይደሉም። አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ። ሲወጣ ግን ቁረይሾች ደረሱበት። ሄደን ማዕዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን። መንገድ ላይ ይሄድ ያለ ተከበበ። ሱሃይብ አሉት ጅእተና ስዕሉከን ዳሃውነ መጠህልን መካ ውስጥ ሀብትን አጠራቅመህ ወደ መሐመድ ትሄዳለህ እንዴ? ይህም አይታሰብም አሉት። ዱንያን እንደፈለጉ ተረዳ። እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ። ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላችኋለሁ። መንገዴን ልቀቁ አላቸው። በጭራሽ አሉ። ገንዘብ ንብረት ይዘህ ልትኮበልል ይሄም አይታሰብም።
መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ እሱም በሰጣችሁ ታሳልፉኛላችሁ ካንተማ ምን ሐጃ አለን አሉት ቦታውን ነገራቸው ቤቱን ንብረቱን ጥሎ ሱሃይብ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ ወሚነ الناس አላህ ከላይም ወሚነ الناس ነው ያለው ከሰዎች ውስጥ አለ ይላል እዛ ታችም ወረደና ወሚነ الناس አንተ መሐመድ ከሰዎች ውስጥ አለ من يشري نفسه ابتغاء مرضات الله يا الله ውዴታ ለማግኘት ነፍሱን የሚሸጥ አንቀጹን አላህ ሲጨርሰው ምናል والله رؤوف بالعباد አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል ሁለት ሰዎችን አላህ ያይዞ ቁርአን ላይ ተከሰ ቁርአኑ ስትከፍቱት ሱረቱል በቀራ ላይ ومن الناس من يعجبك قوله في الحياة الدنيا لنا ورد بلو ومن الناس من يشري نفسه ابتغاء مرضات الله ግብ ይፈልጋል ህይወት በህይወት ጉዟችን ላይ የመጀመሪያው ትምርቴ ግብ አላማ ይኖራል አናሳንሰው አላማው አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል ለኢስላም የማይሆን ነገር የለም ኢብኑ ከሲር አንድን ታሪክ ይጠቅሳሉ ታሪኩ ይገርመኛል አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካይ መሆኑ ነው አንድ ያገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያየ ከመስጂድ ሰው ጣየውት ይላል እቺን ሴት በግዴታ ወስዶ ከተታት መጥፎ ነገር ሊሰራባት እንደሆነ አውቄያለሁ ወደ ቤቱ ተጠጋውና አባክህን እቺን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም እንዴት እቺን ልጅ ጥያት እሄዳለሁ ሴት ልጅ ነች አቅም የላት ሊያበላሿት ነው ይሄን አይቼ ባልፍ አላህ ይቆጣኛል መልቀቅ አለብህ ብዬ ተታገልኳቸው መጨረሻ እኔንም ስበው ከተቱና ጨርቅ አርጋው አወጡኝ ይላል በጣም መቱኝ ቆሳሰል ከዛም ለራሴ ምክንያት ሰጠው እንግዲህ የቻልኩትን ታግያለሁ አልሆነልኝም አደማምተውኛል ወደ ቤቴ ልሄዳለሁ እርምጃ እንደጀመርኩ ልጅቷ አሳዘነች ስለዚህ ምን ላረግ እችላለሁ ከመስጂዱ ጣራ ላይ ወጣውና ለሊት እኮ ነው አዛን አደረኩ ይላል የሰላት ሰዓት አይደለም አዛን ሳደርግ ማህበረሰብ ወጣ እንቅልፋችን አበላሸብን ብለው ተቆጡ መጮህ ጀመሩ ልክ ሲጮህ አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለ ወደ ኸሊፋው ነው ምን ወስደሃል ወሰዱኝ ለምን ያረክ ብለው ጠየቀኝ ኸሊፋ ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል አስለቅቃት ነው ስትጣራ ያቺ ሴት ታስራለች ኸሊፋው እንዲለቀቅ እቺን ሴት አደረገ ያን አስተዳዳሪ ከቦታው አነሳው ከዛም ኸሊፋው ምን አለኛለ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኛ አመታት ተላለፉ ከአመታት በኋላ አንድ ሰው ያንድን ሰው ንብረት ዘርፎ ታየው የተከበረ ትልቅ ሀብታም ነው ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም ሁሉ ሰው ሄደ አልተቻለም መጨረሻ ላይ ይሄ ሰው ሰማ ወደዚህ ግለሰብ ሄደና ብሩን ተሰጠዋል አትሰጠውም አለ በጭራሽ አለ እርግጠኛ ነው አዎ አለ እንግዳ አዛን ላለው አለው ግለሰቡ ንብረቱን አወጣና ለሰውየው መለሰለት የህይወት ግቡ ምንድነዚህ ሰው አዛን ይያለ በደልም ማስወገድ አናሳንሰው ህይወትን ግብ ትልቅም ነገር ማለት አይደለም ብቻ አሻራ ይኖራል ትንሽ ሚና ይኖራል በህይወት መንገዳችን ላይ ዱ ሞስታ ፕላኔራ ብያለሁ በእናንተ ቋንቋ
ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን የመጀመሪያው ጎል ይኖራል ነው። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች ወንድሞች፣ እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ነው። ምናልባትም ሙስሊምን በትክክለኛ እስልምናን የማያውቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውሰው። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል ይመልስልኛል አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ? አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ። በሂደት ምን ትላለ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ። በሰውየው መማረክህ ወደ ዲኑ የሚያዳርስህ በር ነው። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስተዱ፣ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚል እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ? ምን ገጥሞት ይሆን? በምኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ እገባለሁ ሁሌም። ከዛ አንዴ ስወጣ ሁሌም የምገዛው አንድ የምግብ አይነት አለ። ሁሌም የምገዛው $20 ነው ያን እቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ እቃ ነው አልኳት። አዎ አለችኝ። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው። አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ነው፣ ያሁኑ ደግሞ በ25 ነው አለችኝ። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሑፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል፣ ለቀጠሩ ታማኝ መሆን ይፈልጋል፣ እውነተኝነት ይፈልጋል። ሀገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው። አደራችሁን። እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ተቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭታ አስቆጥተው ብትድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ።
አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁኝ ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈው፣ በጣም ሰደበው፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አረም ያሳርፉት። ሚስትን እሱም ሰደባት። ተራ ነገር ነው የምታወራው። ተቆጣት፣ አበሳጫት። ምንድን ሆኜ ነው የምትለኝ? ምን አረኩ? መለሰችለት። ያናግራት ፈቃደኛ ጥላት ገባ። ተበሳጨች እሷ። ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል። ማማ ምንድነው? ቸኮሌት ግጅልኝ፣ ዞር በልፊቴ በጥፊ። እሷም ከባሏ የተቀበለችውን ማን ላይ ጣለችው? ልጇ ላይ ጣለችው። ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር። ከስር ድመት መጣ፣ አንጋጣ ስጠኝ ትለዋለች። ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥግ አደረሰ። ድመቷን ማን መታት? ማን ነው የመታት ድመቷን? ማን? መሐመድ። የመጀመሪያ አበሳጨው የካምፓኒው ማናጀር። ተስማማላችሁ? የስ ማሙሽ አይደለም የመታት። ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው። አንተ አንድ ሰው ላይ የምትፈጥረው መናወጥ፣ የስነ ምግባር ጉድለትህ ብዙ ፋሚሊ ሊያዛባ ይችላል። ስነ ምግባር ወደ ሰዎች ልብ የምንሄድበት ምንድነው? መክፈቻ ቁልፍ ነው። በህይወት ጉዟችን ላይ ጥሩ ስነ ምግባር ይኑረን። ሁለተኛው ምክር እሱ ነው። ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ይሁን። ደግነት ለራስ ነው፣ መጥፎነት በራስ ላይ ነው። አላህ ቁርአን ላይ አንድን አዋጅ ይናገራል። ኢና አሕሰንቱም፣ መልካም ብትሰሩ አሕሰንቱም ሊአንፉሲኩም፣ ለራሳችሁ ነው፣ ውጤቱ ወደ እናንተ ነው የሚመለሰው። ወኢን አሳእቱም፣ መጥፎ ብትሰሩ ፈለሃ፣ በነፍሶቻችሁ ላይ። ደግነት የህይወት መርሃችን ይሁን። በህይወት ጉዟችን ላይ ኢንሻአላህ ደግ እንሰብ፣ ለሰዎች መልካምን ለማድረግ እንሰብ። ደግነት ነፃነት አለ። ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተዋል። ስለ አላህ እንኳን ተለያይተዋል። የነ ኒቼን መጽሐፍ ብታነብ ጋድ ኢዝ ዴድ የሚለውን ሐሳባቸው መፋለስ ታየዋል። በአንድ ሐሳብ ላይ ግን ተስማምተዋል። እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም። ብዙ ብር ስታገኝ ይመስላል እርካታ የምታገኝ፣ ከመስጠት ነው ሃፒነስ ያለ። ደግ በህይወት ጉዟችን ላይ ደግ ሰው ነው። ለሰው ቅን እንሰብ። የሥራ ቫካንሲ አየህ ስራ ላይ እንትና እኮ ስራ የለውም፣ ደውለህ ጥራው። እህቴ የሆነ ጥሩ ሰው አየሽ፣ እገሌ እኮ ለእንትና እንዲህ ሊሆናት ይችላል። ቅን ማሰብ ለሰው። ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ። ኢና አሕሰንቱም ሊአንፉሲኩም፣ ደግነት ለራስ ነው። ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው። እርሳቸው ስላወሩት ነው እኔም ታሪኩን ምደግመው። አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው፣ ትልቅ ዓሊም ናቸው። በህልማቸው አንድ የሚገርማቸውን ህልም አዩ። በህልማቸው ያዩዋቸው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም። አላህ ሁላችንን ይወፍቀን ኢንሻአላህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መን ረአኒ ፈቀድ ረአኒ ፈኢነ ሸይጣነ ላ የተመሰሉ ቢ፣ እኔን ያየኝ አይቶኛል፣ ሸይጣን በእኔ መመሰል አይችልምና ይላሉ። አላህ እርሳቸውን ከሚያዩት አላህ ያድርገን።
በህልም ይህ የመስጂድ ኢማም አዩአቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት። ከመስጂዱ ጥግ የሚኖር እገሌ ገሌ የሚባል ሰው አለ፣ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀና፣ ጀነት ውስጥ ጎረቤቴ እንደሆነ ንገረው። ከባድ ብስራት ነው አይደል? ኢማሙ ከእንቅልፍ ነቁ። ይሄን ብስራት እሳቸውም ዓመታት ያሰገዱት አላገኙት። ስንት ሰው ያስተማሩ የነብዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ? ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣው አሉት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አለ አሉት። ግለሰቡ ምን አለ? ምን ኸይር ስራ አለኝ ብላችሁ ነው? ምንም የለኝም በጭራሽ። አንተና አላህ የምታውቁት ትልቅ ምስጢር አለ፣ በአላህ የሆነብህ ንገረኝ አሉት። ግለሰቡም ሼህ ያው ሀያ ያዘው፣ ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ንገረኝ አሉት። አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጨዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው፣ ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው፣ አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። በጣም ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኛለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ተራ ሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች። እዚህ በህይወት የሆነ አጋጣሚ ተሳስታለች፣ ተጸጽታበትም አለች። ለተውበት ልገዛት 2 አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው፣ ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃርብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያውቅ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ህፃን ልጅ ነው። በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ይሄ ልጆቻችንም አልቻልነ ደግሞ ገና ሚጠባ ህፃን ልጅ እንውሰድ እንዴ? ምን ነካህ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም፣ የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ህፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ ነው፣ እርካታ አለው፣ ቀጣዩም ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ ነው። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራው። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷን ላጫውታችሁ። ግለሰቡ አናጺ ነው፣ በርካታ ቤቶችን ሰርቷል።
በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንካው? እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኝ አሉት። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ እቃ ጥራት በሌለው አሰራር ቤቱን ሰራው። የግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለእርሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው፣ ይህም ቤት ስራልኝ ያልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ። ይህ ቋሚ ህግ ነው፣ እንዳትጠራጠሩ። ደግነት ለራስ ደግ ነው። ደግ ከመሆን የሰው ልጅ ምን ይከስፋል? በሐሳብ ቀን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር።